وعبصحنا بصحكم شخرتت እንኳን አደረሳችሁ ተመልካቾቻችን ለመስቀል በዓል የመስቀል በዓል እንግዲህ የሃይማኖታዊ መልኩ በአራተኛው መቶ ክፍለ ዘመን በንግስት እሌኒ የተገኘውን መስቀል ምክንያት አድርጎ መከበሩና በዓሉ በዛ መጀመሩ እንዳለ ሆኖ በእኛ ሀገር ደግሞ በኢትዮጵያ በተለያየ አውድ በየሀገሩ በየቦታው ይከበራል። አንዱን መልክ ልንመዝ በአንዱ የሀገር መልክ ልንቆይ ነው ወደ አዲግራት ነው የምንሄደው። አዲግራት የምስራቅ ትግራይ አካባቢ በጣም መስቀል ደምቆ ከሚከበርባቸው ቦታዎች መካከል አንዱ ነው። እንግዳችን አቶ ሀድጎ ጋር አብረን ስለዚህ ጉዳይ እንጫወታለን። ስለመጡ ደስ ብሎናል። እንኳን አደረሰዎት። እንኳን አደረሰን። እንዴት ነው የመስቀል ነገር ትዝታውስ በአዲግራት በአጠቃላይ በትግራይ እንዴት ይመስላል? እሺ በመጀመሪያ ያው ለመላ ኢትዮጵያና ኢትዮጵያውያን እንኳን ለብርሃነ መስቀሉ በሰላም አደረሳችሁ። እንዲሁም የሆስፒታሉ በየማረሚያ ቤቱ በተለያየ ቦታ ያሉት በአገር ውስጥም በውጭም ያሉት ወገኖቻችን እንኳን አደረሳችሁ ለማለት እወዳለሁ። በመቀጠል እንግዲህ መስቀል በኢትዮጵያ በሁሉም የኢትዮጵያ ክልሎችና ከተሞችም ሆነ ገጠር ይከበራል። መስቀል የሁሉም ኢትዮጵያውያን ቢሆንም በአዲግራት አካባቢ በምስራቃዊ ዞን ግን መስቀል አጋመ ተብሎ በልዩ ሁኔታ ነው የሚከበረው። ይህ ደግሞ ኢትዮጵያ እንደ ሀገር በ2007 ዓመተ ምህረት የዩኔስኮ እውቅና አግኝታለች። ኢትዮጵያ እንደ ሀገር በዓለም ቅርሳ ቅርስ መዝገብ። ከዛ ቀጥሎ የኢትዮጵያ ጥናትና ጥበቃ ባለስልጣን የራሱን ባለሙያዎች ልኮ በጉራጌ ዞንና በአዲግራት አካባቢ ያለውን የመስቀል አከባበር በማጥናት ለነሱ ልዩ ሽልማት ሰጥቷል። በ2010 ዓመተ ምህረት በኢትዮጵያ ጥናትና ጥበቃ ባለስልጣን ዳይሬክተር አማካኝነት በአቶ ዮናስ ደስታ በነበረበት ጊዜ በ2010 ዓመተ ምህረት የጉራጌ ልዩ ዞንና በትግራይ ክልል የምስራቃዊ ዞን የአዲግራት አካባቢ የአጋማ አካባቢ ያለውን ሰርቲፊኬት በአልሚኒየም የተሰራ የዩኔስኮ ዳይሬክተር የፈረሙበት ሁለቱም ሰርቲፊኬት አግኝተዋል። በዚሁ አጋጣሚ የአዲግራቱን እኔ ነበርኩ የተረከብኩት። አዲግራት ሌላ መስቀል ልዩ የሚያደርገው ልክ አብዛኞቹ ከተሞች ላይ ስንሄድ እንደ ምልክትነት የሚቆሙ ለምሳሌ የአሜሪካ ኒውዮርክ ብንሄድ የነጻነት ሐውልት እንዳለ፣ ፓሪስ ብንሄድ የኤፍል ታወር እንዳለ ሁሉ፣ ብራዚል ብንሄድ የክርስቶስ ሐውልት እንዳለ ሁሉ አዲግራት ልክ ወደ ከተማዋ ሲገባ የመስቀሉ ትልቀት ከቁመቱ ከክብደቱ ከግዝፈቱ ሆኖ ይታያል። እንዲሁ ደግሞ በጣም ያበራል። የመስቀል በዓልን በልዩነት ለመረከቧ ሌላ ትምህርት ይመስላል። እሱስ ሂደት እንዴት ነበር? መልካም። አዲግራት እንግዲህ የምስራቃዊ ዞን የአጋሜ የሚባለው አውራጃ በበፊቱ አውራጃ ነበር፣ አሁን ዞን ሆኗል። በትግራይ ክልል ካሉት ዞኖች መካከል ምስራቃዊ ዞን ተብሎ ነው የሚጠራው። ስለዚህ አዲግራት ዋና ከተማዋ ነች። ዋና ከተማዋ ፒያሳ የሚባል አለ። በፒያሳ ትይዩ ፊት ለፊት ቃንዳሮ የሚባል ተራራ አለ። ያ ቃንዳሮ ተራራ ላይ መስቀል አለ። የአምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት መስቀል እዛ ቦታ ላይ አርፏል። እዛ ያረፈበት ምክንያት ቃንዳሮ ማለት ከዛ የችቦ የሽግ ይባላል በትግርኛ የችቦ ማብራት ስነ ስርዓት የሚጀምረው የመስቀል ኢቭ 16 ከዛ ነው። ከተራራው ላይ ነው እነዚህ ወጣቶች የሃይማኖት የሰንበት ትምህርት ቤት ተማሪዎች አዲግራት አካባቢ ያሉ በሙሉ አድባራትና ገዳማት እየዘመሩ ወጣቶችም ችቦውን ይዘው ነው ወደ ፒያሳ የሚመጡት። ፒያሳ ደግሞ ትልቅ ኮንሰርት አለ፣ የመስቀል ኮንሰርት ተብሎ እሱ ይዘጋጃልና ከዛ ወርደው ነው ወደዚህ ወደ ፒያሳ መጥተው ፒያሳ ላይ የሚቀላቀሉት እና ከአራት አቅጣጫ ይመጣሉ። እንደዚህ ከዛ ወርደው በአራት አቅጣጫ ነው የሚገናኙት። በአራቱ አቅጣጫ በሰሜን፣ በደቡብ፣ በምዕራብና በምስራቅ ፒያሳ ላይ ይገናኛሉ እና በዝማሬም በባህላዊ ጨዋታም በጭፈራም እዛ ይገናኙና የፒያሳው መሃል ላይ አራቱም ተገናኝተው እዛ ላይ ይጠፋል ችቦ። ከዚህ ሃይማኖታዊ ተግባር ባሻገር ደግሞ በአዲግራት አካባቢ ለመስቀል ተብሎ የሚዘጋጁ አመጋገቦች ባህላዊ ስርዓቶች አሉ። ጠጅ አንዱ ነው፣ ደግሞ ጥህሎም አለ። እንዴት አይነት መልክ አለው እሱስ? እንግዲህ በአጋመ ያው ምንድነው በአጋመ ዋናው የመጀመሪያና ዋናው ምግቡ ጥህሎ ይባላል። ጥህሎ የሚቀርበው በማዕድ ነው። ጥህሎ ማለት ከምን ይዘጋጃል ሲባል ከገብስ ነው። ገብሱ እንደዚህ ዘግህ ይባላል። ከዛ ያ ዘግህ ተብሎ ተነክሮ ከዛ እሱ ተቆልቶ ባሸዋ ተቆልቶ ሳይቃጠል
እንደዛ ይዘጋጅና በሱ ልዩ አዘገጃጀት ነው ያለው። ዝም ብሎ በሱ አይደለም። እህሉም ይለያል። በዛ ተዘጋጅቶ በሱ ከተዘጋጀ በኋላ በቀዝቃዛ ውሃ ይሰራል። ይመቱታል እናቶች ስለሚያውቁት ሲደርስ። ከዛ ወጡ ደግሞ ለብቻ ይሰራል በሸክላ ጻሕል ይባላል። ስለዚህ በማዕድ መልኩ ነው የሚቀርበው ከእንጀራ ጋር። ስለዚህ ለሰርግ፣ ለዚህ ለተስካር፣ ለተለያየ ጉዳዮች በአጋመ ውስጥ እንጀራ አይቆረስም። በማዕድ ነው የሚቀርበው። 9 ሰው ነው የሚቀርበው አንድ ማዕድ ላይ። ከዛ ሽንጣር የሚባል አለ። እሱ በቢያ በሽንጣር እየተደረገ እነሱ እየጣሉ እንደዚህ በዙሪያ ወጥ አለ። ወጡ ላይ ደግሞ ሕልበት ወይ መብረያ የሚባል ነገር አለ። እሱ ይደረግና ድቁስ ጥቁር ጨው ተጨምሮበት ከዛ በኋላ ያው ትልቅ ሰው ካለ የሃይማኖት መሪ ካለ ይባርካል። ከዛ ተባርኮ የመጀመሪያው እንትን የምትጎርሰው ያው በባህል መሰረት እቺ የምትጥለዋ ሴት የምታዘጋጀዋ የራሷ ሽንጣር ይኖራታል መቢያ፣ እሱ ይሰጣታል። ከዛ በኋላ ሁሉም ሰው ይበላል ማለት ነው። ጥሎ ካለቀ በኋላ ደግሞ መጽቀጥ ይባላል። እንጀራው ወጡ ይገለበጥና በእንጀራ ደግሞ ይበላል። መጽቀጥ ይሉታል። ከጥሎ በኋላ የሚበላ የእንጀራ እንትን አለና ጥሎ ብቻውን አይደለም። ይችም ጠጅ እንደዚህ ብርሌው ያችናት የረጅሙ ብርሌ ለየት ትላለች ብርሌው ይሄ ነውና ሌሎች ደግሞ ያው ግዕዝም ሶላ የሚባሉ አሉ በኢሮብ ማህበረሰብ የሚዘጋጁ። ከዛ ነጭ ማርም የአጋሜ አካባቢ ነው ነጭ ነው ማሩ። የበክረምቱ ደግሞ ሲሳይ ተብሎ የሚነገርለት በለስ አለ። በለስ እንኳን ማለት ነው። ስለዚህ አጋመ ማለት የእሾሁ የበለሱ ፍሬ ናት። ስለዚህ አጋመ ማለት የእሷ ስም ነው። እሾህ አጋም ይባላል። ከዛ አጋመ ማለት ግን ያው ዞሮ ዞሮ የዚያ የአካባቢ ስም ነው እና ፕራይድ የሚደረግበት ወይም እንኮራበት ስም ነው እንጂ አጋመ ሌላ ነገር አይደለም። በሌላ የሚረዱ ሰዎች በዚሁ አጋጣሚ አጋመ ዝቅ ብሎ ይሰራል፣ ከፍ ብሎ ይበላል። ህዝቡ ሰራተኛ ነው፣ ባህሉን አክባሪ ነው፣ ለስራ አይንቅም። ስለዚህ በአሁኑ ሰዓት የአጋመ ተወላጆች ያው በኢኮኖሚም በንግዱም ትልልቅ የንግድ እንትን ላይ ኢንቨስትመንት ላይ ያሉት የዚሁ አካባቢ ልጆች ናቸው። እውነት ነው። አዲግራት በደንብ በእንግዳ ተቀባይነት ከምትታወቅ ከተማ ውስጥ አንዷ ናት። ከዛ ደግሞ የጥህሎን ነገር ሲያነሱ ቅርባችን አዲስ አበባ ሆኖ ባናገኘውም ጥህሎን ቢያንስ ጠጁ ስላለ እሱን ጎንጨት እያልን ብንጫወት ነው እንግዲህ ነው ጋራ ቆሽሽን አሉ እንደዚህ ነው። አሃ ደፋ አድርጌ ነው ልክ ነኝ። የማሩን ተጋያይ ሰፈፉን ደፋ። እንግዲህ ነቀደንበሉ ይባላል። አሃ ይመረቃል። ነቀደንበሉ ማለት ያው እንጠጣ ማለት ነው። ሌላ ምርቃት ካለ ሌላም እንግዲህ የሃይማኖት መሪዎች ናቸው። ለህይወት ያርገው ይባላል። አሜን አሜን። ያው ስለዚህ ለህይወት ያርገው ብላችኋል። ወዓጽና ብጽሐኩም አዎ ያው ከለሩ የማር ከለር ስለሆነ ነው። ሌላ ነገር ስላልገባበት ማሩ የማሩ ያወጣው ከለር ነው። ጠጅ ቢጫ ነው ይባላል። ግን በየሀገሩ ነው። አሁን አዲግራት ላይ ሌላ ነገር አይጨመርም። ባድ ነገር አይጨመርም። አዎ ማሩ ነጭ ሳይሆን ቀይ ማር ነው። ነጩ የሚበላ ነው ሁሉ የዳቦ ማር። ለጠጅ የሚደረገው ቀይ ነው። ግን ምንድነው ይሄ ከለር የሰጠው የማሩ ሌላ ነገር ስለማይከላከል ለከለር ተብሎ የሚገቡ እንትኖች ንጥረ ነገሮች አሉ። በአጋመ ግን እንደዚህ አይነት ነገር የለም። ስለዚህ በዚሁ አጋጣሚ ወይዘሮ አስፈት ኃይሉ ይባላሉ ይሄን ጠጅ አዘጋጁት። እሳቸው ከነበርሌው ጠጁን አዘጋጅተው ሰጥተውናል። ጥህሎ ግን እዚህ ከስቱዲዮ ጋርና ስለማይመች የራሱ የሆነ ምቹ ቦታ ስለሚፈልግ ነው እንጂ ጥህሎም ለማዘጋጀት ተዘጋጅቶ ነበር። በዚሁ አጋጣሚ ወይዘሮ አስፈት ኃይሉ እናመሰግናለን በጣም። የዛሬ ዓመት ደግሞ ቦታው ሄደን ጥህሎንም ጠጁንም እንመለስ ደግሞ ወደ አከባበሩና ባህላዊ ነገሩን ቀደም ብለን እንዳነሳ ነው። አሁን በተለይ ወደ ጉራጌ አካባቢ ወደ ከሰሜኑ ደግሞ ወደ ምስራቅ አካባቢ ወደ ትግራይ ወደ አዲግራት ሰው አመቱ ሙሉ የሰራውን ይዞ ወዳጅ ዘመዱን የሚጠይቅበት በዓል ሆኗል መስቀል። እንደ ዘመን መለወጫም እንደ አመት መቀየሪያም እንደ አዲስ መገናኛም ይታያል። በዛስ አካባቢ እንዴት አይነት መልክ አለው? መልካም ጥያቄ ነው። በአጋመ አካባቢ ምንድነው አንድ ሩቅ ሀገር ያለ ሰው መስቀል የግድ መግባት አለበት። አይደለም ከመሃል ሀገር ይቀርና ከአውሮፓም ከአሜሪካም ይሄንን ፕሮግራም አድርጎ በየአመቱ የማይቀሩ ሰዎች አሉ። መስቀል ትልቅ በዓል ነው። በአጋመ
መስቀልና አጋመ በቃ እንደ መርፌና እንደ ክር ወይም እንደ ወተትና እንደ ማር የተዋሃዱ ናቸው። መች ተጀመረ እንዴት ተጀመረ የሚለውን ነገር ራሱ ማወቅ አይቻልም። በቃ አብሮ ሲወልድ ሲዋለድ የመጣ ነገር ነው። ስለዚህ መስቀል ትልቅ በዓል ስለሆነ ማንም ሰው አይቀርም። ከአቅም በላይ በሆነ ሁኔታ ካልሆነ በስተቀር አይቀርም። አሁን መስቀል ከቀረ አንድ ልጅ ወንድም ይሁን ሴት ከቤት ከቀረ ልጅ አንድ ነገር ሆኖ ነው የሚል ነገር ነው ቤተሰብ እንትን የሚለውና ይሄ በጣም የሚጠበቅ በዓል ስለሆነ መስቀል የሚቀር ሰው የለም። ከመሀል ሀገርም ብዙ ሰው ይሄዳል። ከአውሮፓና ከአሜሪካ ከተለያዩ የዓለም ክፍሎችም ብዙ ሰው ይገባና ወደ ገጠር ነው የሚኬደው። በ16 አሆሃ ይባላል። አሆሃይ ማለት ከብቶች ይሰበሰቡና ያሉት ከብቶች በሙሉ ቅቤ ይቀባሉ። የራሳቸው ፍሬ ስለሆነ አሆሃይ እየተባለ ይቀባሉ ግንባራቸው ላይ። ከዛ እነሱ ተቀብተው ምርቃት ተደርጎ ከዛ ገንፎ የሚገነፋና ገንፎ ይበላል። በኋላ ሰው እንደየንትኑ ያው በግ ይታረድና ጥብስ ይበላል። በተለይ ከዚህ ከመሀል ሀገር ይሁን ከውጭ የሚሄደው ይህንን ነገር የማድረግ ኃላፊነት አለበት። ይህንን ቤተሰብ ሰብስቦ የማስደሰት እንደየአቅሙ ያው በግም ያርዳል። እንደገና ደግሞ እንደ ጥጃም እንደምንም ነገር ደግሞ አርዶ እንደዚሁ ቤተሰቦቹን የሚያስደስታልና ይሄ ካልቸር ነው፣ ብሌሲንግ ነው። በቃ እንደ ምርቃትም ለመመረቅም ብሎ ያው ምንድነው ልዩነቱ? የጉራጌ ዞን እዚህ ቅርብ ስለሆነ ለመሀል ሀገር ቅርብ ስለሆነ ሲሄድም ሲመጣም ይታያል። ሰው ጋብዞ ቢሄድም የሁለት ገብም ባይሆን አንድ ቀን ታድሮ ይመጣል። የኛ ራቅ ስለሚል እንደዚህ አይወራለትም። ስለዚህ እኔ በአጋጣሚ ለ6-7 ዓመት ኢቨንቱን አዘጋጅቻለሁ እና አጋጣሚ እኔ ሙያ ያው አምባሳደር ፕሮሞሽን ኤንድ ኢቨንት ኦርጋናይዘር የሚል ድርጅት አለኝ። እሱን የመስቀሉ ከሌሎች ጆይንት ቬንቸሮች ጋር በመሆን አዲግራት ላይ እናዘጋጅ ነበር። ለ6-7 ዓመት አዘጋጅተናል አብረንና ስለዚህ ሁሉም ሰው ተመኝቶት ጠብቆት የሚሄደው ነገር ነው በፍቅር እና እዛ ጋር ደግሞ መስቀል ሲኬድ የዓመት ሲሳይ ነው ለሁሉም። እዛም ላሉት ሰዎች በንግዱ ማህበረሰብ ያሉትም የዓመት በዓላቸውም ነው፣ የዓመት ገቢያቸውም የሚቃርሙበት ነው እና መስቀል በብዙ መልኩ ብሌሲንግ ነው። እንደገና መስቀል ሰላም ነው፣ የሰላም ምልክት ነው። በመስቀሉ ሰላምን አደረገ ነው ይለዋል ቅዱስ ቃሉ። ስለዚህ መስቀል በዚህ መልኩ ነው የሚገለጸውና የጉራጌ ዞንና የኛ አካባቢ የምስራቃዊ ዞን የትግራይ ምስራቃዊ ዞን የሚለያዩት በአመጋገብና በቋንቋ ነው። አብዛኛው ባህላቸው ይገናኛል። የሥራ ባህላቸው፣ የመስቀል አገባባቸው፣ አከባበራቸው አብዛኛው ነገሩ ይገናኛል። ያው ሊለይ የሚችለው የቋንቋና የአመጋገብ ነው። በእኛ አካባቢ ጥህሎ፣ ገዝም፣ ሶላ፣ ነጭ ማር ሲሆን በጉራጌ አካባቢ ደግሞ ክትፎ፣ የገመን ክትፎ ተብሎ ደግሞ አለ። በጋብቻ መልክ አሁን ወደ ጉራጌ ዞን ስቴጅ አዳብና ተብሎ ሎሚ የሚወረውበት አጋጣሚ አለ። እኔ ወዳጆቼ ስላሉ የጉራጌ ዞን ተወላጆች አብሬ የገባሁበት አጋጣሚ አለና በእኛ አካባቢ ደግሞ ስቴጅ እንደዚህ በመስቀል ጊዜ ነው የሚተጫጨው። ሰው የሚገባውን በዛን ጊዜ ነው። ከከተማም ብትሄድ የምትታጨው ወይም ከከተማ ሄዶ ደግሞ ከሀገር ቤት ማግባት አለብኝ ካለ የሚያጨው በዚሁ በመስቀል አካባቢ ነው። ስለዚህ መስቀል ትልቅ በዓል ነው በአጋሜና በጉራጌ አካባቢ እንጂ መስቀል የነሱ ነው ብቻ ማለት አይደለም። እውነት ነው፣ የመላ ኢትዮጵያውያን በዓል ነው። እዚህ አካባቢ ግን ልዩ የተሰጠ ነገር አለ። እንዲያውም እሱን ላነሳ ነበር። አሁን ወደ አዲግራት በተለይ ሁነት በማዘጋጀቱ ተወላጁን ብቻ አይመስለኝም የሚሄደው። አሁን መስቀልም በአዲግራት እንይ ብሎ የሚሄድ ከሁሉ የኢትዮጵያ ክፍል የሁሉ ኢትዮጵያዊ ተወላጅ የሆነ አለ። እሱስ ሁነቱን በማዘጋጀት ሂደት ውስጥ እንዴት ነው? ጋብዘናል። አሁን ከዚህ ከ7 ዓመት በፊት እንዳጋጣሚ እንደዚህ ጋብዘን ከአርቲስቶችም ከባለሀብቶችም ይዘን ሄደን ነበር እና እነሱ በነበሩበት ጊዜ እንደውም እኛ ሳውንድ ሲስተሙን ቀይር ብለን ከኤቢሲ ትሬዲንግ ነው ሙሉ ሳውንድ ሲስተም የጫን ነው እና በደንብ እዛ ፒያሳ ላይ በልዩ ሁኔታ ነበር የቀረበው። እንግዶቻችንም አክብረናል፣ ባህላችንም። ስለዚህ ባህላዊውና ሃይማኖታዊውን ነገር ደግሞ በዚህ መልክ ለሀገር ማስተዋወቁ ላይ አለ ማለት ነው። ባህላዊ ባይዘወይ እንትን መስቀል አጋሜ ላይ ሲከበር በትልቅ በሃይ ኦፊሻል አሁን በክልሉ የክልሉ የመጨረሻው ስልጣን የክልሉ ርዕሰ መስተዳድር ናቸው። የክልሉ ርዕሰ መስተዳድር በ17 አሁን የአጋሜ ለየት የሚያደርገው በአዲስ አበባ በመሀል ሀገር በዋናው መዲናችን ዳመራ የሚከበረው በ16 ነው፣ በኢቭ ነው። አዲግራት ደግሞ በኢቭ ችቦ ይበራል። ቅድም እንዳልኩሽ ከካንዳሮ የወረደ ችቦ እስከ ፒያሳ ድረስ ይመጣል እንጂ
ዋናው ዳመራ የሚበራውና የበዓሉ ፍጻሜ የሚሆነው በዳመራ ነው። ዳመራው የሚበራው ገስት ኦፍ ኦነሮች አሉ በክልል መስተዳድሩ የክልል መስተዳድሩ ናቸው የገስት ኦፍ ኦነር የሚሆኑት። በዚህ በሃይማኖታዊ ደግሞ ፓትርያርኩ ቅዱስ ፓትርያርኩ ናቸው የክብር እንግዳ ሆነው የሚገኙት። ስለዚህ በዛ መልኩ ነው ሲከበር የቆየው። ወደፊት ደግሞ ይሄ ነገር እንደሚቀጥል ተስፋ እናደርጋለን። ምናልባት ባህላዊው ነገር ላይ ክፍፍል አለ። እናቶች አሁን የቤቱን ነገር ጸህሎን ጠጁን ማዘጋጀት ላይ ሊሆን ይችላል። የአባቶች ልጆች የሚያደርጓቸው ባህላዊ ጨዋታዎች ነገሮች አሉ እንደየ ማህበረሰቡ። አሁን ለምሳሌ የኢሮብ ማህበረሰብ አለ። የኢሮብ ማህበረሰብ ኢሮብ ሲባል ያው ምስራቃውያን አውሮፓ አይደለም። ኢሮብ የሚባለው የኛው የራሳችን በትግራይ ክልል ውስጥ በአጋሜ አካባቢ ያለ በኤርትራ ቦርደር በዚህ በአሲምባ በታሪካዊ ቦታ ላይ አካባቢ የሚገኙ አዲግራቱን ቀረብ ይላል። ወደ ዛላምበሳ ነው የሚቀርበው። ኤርትራ ቦርደርም ነው። ስለዚህ እነሱ ኢሮብ ማህበረሰብ ይባላሉ። የራሳቸው የሆነ ቋንቋ አላቸው። ወደ አፋርኛ ይቀርባል። ሳሆ ይባላል ቋንቋቸው። ወደ አፋርኛ ይቀራረባል። ከዛ የራሳቸው ቋንቋ አላቸው። የራሳቸው ያመጋገብ ስርዓት አላቸው። ኢቭን ቡና አፈላላቸው ራሱ ሴት አታፈላም፣ ወንድ ነው የሚያፈላው ለመመረቅ ተብሎ እንደዚህ ካልቸራቸው ነውና የከበሮ አመታታቸው፣ የዜማ አወጣጣቸው፣ አጨፋፈራቸው ስቴፕ ራሱ ይለያል እና በጣም የሚገርም ካልቸር ነው ያለው እነሱ ጋር። ምግባቸው ራሱ ይጣፍጣል። ገዘም የሚባለው ማለት ገዘም ለምሳሌ ስጋ ነው። ስጋው ይከተፍና በዚህ በአንጀት እንደዚህ ይሰፋል። ከዛ በስቲም ነው የሚበስለው። ሲበስል 7 ሰዓት ምናምን ነው የሚፈጨው። 6-7 ሰዓት ኦልሞስት ግማሽ ቀን። ከዛ ስትበዩ ሙክክ ብሎ የሚገባው አስቆመጨኝ ያስቆመጫል። እሱ ለምሳሌ አለ። ጥሎ ደግሞ አለ ለእንግዶች። አሁን ለምሳሌ እንትኑ ካለቀ በኋላ እዛ ወልዋሎ ስቴዲየም ላይ ነው የሚከናወነው። ለእንግዶች የሚዘጋጅ ምግብ አለ። ስለዚህ ጥሎ አለ፣ ገዝም አለ። ይሄንን እንደየ ማህበረሰቡ ተከፋፍለው ይሰሩታል። የሚገርመው ነገር አዲግራት የፍቅር ከተማ ናት የምንልበት ምክንያት በሃይማኖት እንኳን ልዩነት የለም። 01 ቀበሌ አካባቢ የአዲግራት የሙስሊም ማህበረሰብ ናቸው። የሙስሊም ማህበረሰብ ለመስቀል በዓል ጥሎ የሚያዘጋጁት እናቶች ሙስሊሞች ናቸው። የሚያስተናግዱም አባቶች ናቸው ከነ ኩፌታቸው ከነ አለባበሳቸው እናቶችና በዚህ ደረጃ ነው። ኢቭን ልጅም ሲዳር እኩል ነው የሚድሩት የሙስሊሙም የክርስቲያኑም። ስለዚህ በመስቀል ፍቅር መሆኑ የምታውቂው የሃይማኖት ልዩነት ሳይኖር ለመስቀል በዓል እናቶችም አባቶችም ወጣቶችም ይሰማራሉ። በጣም ደስ የሚል ነው። አብዛኛው የዛ አካባቢ ማህበረሰብ በስራ ስለሚጠመድ ለሌላ ነገር ለፍቅር እንጂ ለሌላ ነገር ምንም ጊዜ የለውም። ስለዚህ በጣም ደስ የሚል አካባቢ ነው። በዙ አጋጣሚ አንድ ቀን ብትጎበኙ እኔ ኢንቫይት አደርጋለሁ። በደስታ አገኛለሁ። ሙሉዎቹ እንጂ እዛ ቦታ ላይ ኢቨንት ላይ እንድትገኝ እንግዲህ ዘንድሮ አልሆነልኝም ያደርሰኝና ያደርሰንና እኔ በአጋሜ ህዝብ ስምና በራሴ ስም ጋብዛለሁ። በደስታ አመሰግናለሁ። እኔም በጣም ምናልባት እንደው እንደመጨረሻ አንተም አሁን ከልጅነት ጀምሮ ያደክበት አካባቢ ስለሚሆን አሁን ሁነቱን እስከማዘጋጀት ሰዎችን ከዚህ ሰብስቦ ዛም በደንብ መስቀልን እስከማዘጋጀት የሚያደርስ የመስቀል ፍቅር የበዓሉ ፍቅር አለ። ስለዚህ ትዝታዎች ካሉ ገጠመኞች ካሉ እነሱን እንደሞጫ ብታጋራ። ትዝታ ብዙ ትዝታ ያለው የመስቀል ትዝታ የሌለው ሰው የለም። ሁላችንም ትዝታ አለን። ሁላችንም ተሰባስበን የምንገናኝበት እርስ በራሳችን የድሮ ነገር የምናስታውስበት ነገር ነውና ያው ትዝታው ብዙ ነው። ስለዚህ ትዝታ የሌለው ሰው የለም። ገጠመኞችም አሉ። ያው ሰው ሲሰበሰብ አንዳንዴ ለእንትን ነጠላ ምናምን የመቋጠር ቋጥሮ የመጓተት ምናምን ፋንሲ ያደርጉ ጨዋታዎች አሉ። እነዚህ ሴቶች በተለይ አጠገብ ላጠገብ ስለሚሆኑ እንደዚህ ነጠላቸው ይቋጠርና ሊለያዩ ሲሉ ይጓተታሉ። እንደዛ አይነት እንትኖች አሉ። ይሄ ግን ያው ቅዱስ እንትን ነው ያው የፍቅር የቤተሰባዊነት የምናምን ነውና ምንድነው ሁሉ ደስ የሚለው ያው ተለያይቶ የነበረ ሰው ሲገናኝ ምን ሲጎበኛኝ ሲገባበዝ ሁሉም ሰው ቸር ይሆናል። ይዘን ሁሉም ሰው ቸር ይሆናል። ተቀባዩም ከዚህ የሃጁም ሁሉም አንድ አይነት እንትን ነው የሚኖረውና ድምቅ ያለ በዓል ነው የሚያልፈው ምናምን። ስለዚህ በጣም ደስ የሚል ነገር ነው ያለው። ስለዚህ አሁንም ደግሜ የምናገረው ምንድነው አዲግራት አካባቢ ስራ አለ፣ ፍቅር አለ፣ እንግዳ ተቀባይነት አለ። በተለይ ደግሞ የአዲግራት ዩኒቨርሲቲ ትልቅ አስተዋጽኦ አድርጓል ለዚህ ነገር። በዚህ
አካዳሚካል እንትኑም እንደገና ደግሞ እዛ በመመስረቱ የኢትዮጵያ ማህበረሰብ እዛ ተምረው ሲመጡ ብዙ ነገር ነው ተምረው የሚመጡትና ስለዛ አካባቢ ባህሉም አመጋገቡም የመስቀሉም ሆነ የህዝቡ እንትን እዚህ መጥተው ይመሰክራሉና ይሄ ራሱ ትልቅ ብሌሲንግ ነው። ዩኒቨርሲቲው ያደረገ ያለው አስተዋጽኦ ትልቅ አስተዋጽኦ ነው ለአካባቢው። ወልዋሎ የሚባል የእግር ኳስ ክለብ አለ። የእግር ኳስ ክለብ ይሄንን አካባቢ አስተዋውቋል። ኢትዮጵያ እየተዘዋወሩ ነው አሁን የሚጫወቱት በየአካባቢው። እኛም ሁላችን እንሄድ ነበርና ቢጫ ሰርጓጅ ነው የሚባለው በነገራችን ላይ እንደተጃጅ ቢጫ ነው ማሊያችንና ቢጫ ነው ደማችን እስክንል ድረስ ወደ ደቡብ የኢትዮጵያ ክፍል ወደ ምዕራቡ ወደ ምስራቁ ወደ ሁሉም አቅጣጫ ዞረናል ከወልዋሎ ጋርና እሷም ራሷ ክለቧ ስፖንሰር የሚያደርጋት በዋናነት ያው ዩኒቨርሲቲውና የከተማው መስተዳደር ነው። እንደገና እዚህም ያሉት ባለሀብቶች ከውጭም እንደዛ ነው የምትደረገውና ወልዋሎ ራሷ ቀላል አስተዋጽኦ አላደረገችም። እንትኑ የጥህሎ ማስቀመጫ ነው ራሱ ሎጎ ቃርሕት ይባላል። ጥህሎ አለች ኳሷ እዛ ላይ እንደ ጥህሎ ሆና ነው የምትለውና ሌላ ጊዜ እንግዲህ ጊዜ ሲገኝ በደንብ ይሰራበታል። እሺ በጣም ነው የማመሰግነው አቶ አድጎ ፈቃደኛ ሆነው ወደ አዲግራት በደንብ መለሱልኝ። አዲስ አበባ ብንሆንም በጠጁም በጥህሎም በባህላዊ ስርዓቱም ወግ በደንብ መለስ ብለን የቆየነው እንግዳ ስለሆንክ ስለመጣ አብረን ስላሳለፍን በጣም ደስ ብሎናል። የመልካም ምኞት እንግዲህ በዓሉ የሰላም የፍቅር የጤና ያድርግልን። መስቀል ሰላም ነው። ሀገራችን ኢትዮጵያ መሀሏን ገነት ዳሯን እሳት አድርጎ ይጠብቅልን። በፍቅር ሁላችንም ይጠብቀን። አሜን አሜን። በመጨረሻ ለኤንቢሲ ኢትዮጵያ ከዋና ስራ አስፈጻሚ ጀምሮ እስከ ሁሉም ባለድርሻ አካላት ይህን የመስቀል በዓል በልዩ ሁኔታ እንዲደምቅና የኛ አካባቢ መስቀል ደግሞ ህዝብ እንዲያውቀው ስላደረጉ በጣም በትግራይ ክልል በምስራቃዊ ዞን በአጋመ ህዝብ እና በመስቀል አጋመ በበዓል በ2018 በዓሉ ስም ላመሰግን ወዳለሁ። በጣም እናመሰግናለን። ክብር ይስጥልኝ። ያክብርልን። ተመልካቾቻችን ሌሎች የአውደ ዓመት ዝግጅቶቻችን ይቀጥላሉ። አብራችሁን ስለነበራችሁ በጣም እናመሰግናለን። መልካም በዓል ይሁንላችሁ። وعم صحنا بصحكم شخرتت